ሰላም ሰላም የክሊኒክ ኢትዮጵያ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ስሜ መርዶኪዮስ እስጢፋኖስ ይባላል። የጅማ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። ዛሬ ምንድን ነው የምናየው ካላችሁ ሎጂክን ልናይ ነው። ያው ለእናንተ አዲስ ትምህርት ነው፣ ምክንያቱም ከዚህ በፊት ኤክስፒሪየንስ ያላደረግነው አዲስ የሆነ ትምህርት ነው። ከዚህ በፊት ፊዚክስ፣ ማትስ ምናምን ሁሉም ተምራችኋቸዋል። ጂኦግራፊም ሰምሃው የምታውቁት ነገር አለ። ይሄኛው ግን ለእናንተ አዲስ ነው። አዲስ ሲሆን ምን አይነት ነገር ነው የሚል ኮንፊውዥን ይፈጥርባቸዋል። ግን እንደ እውነቱ ስነግራችሁ እኛም ተምረን አልፈነዋል። በጣም የምትወዱት ኮርስ ነው። በጣም ብዙ ነገራችሁን የሚቀይር ኮርስ ነው። እሱም ብቻ አይደለም፣ የተመረቁ ሰዎችም በጣም ብዙ ሰዎች ሄዳችሁ ብትጠይቋቸው መጀመሪያ ፍሬሽማን ላይ ከወሰዷቸው የሚያስታውሱት ቢባል ሎጂክ ነው። የሚወደውም የወሰዱት ሎጂክ ነው። ምክንያቱም እስካሁን የኖርንባቸውን ነገሮች ሁሉ እንዴት እንደኖርን ራሳችንን የምንጠይቅበት በደንብ ነገሮችን አስተውለን መራመድ እንድንችል የሚያደርገን ኮርስ ነው እና በጣም ቤስት ነው። እኔ አስታውሰዋለሁ። በጣም ወድጄው የተማርኩት ነው እና ሳነበውም በቃ በጣም በፍላጎት ሳነበው የነበረ ትምህርት ነው እና እሱን ነው አብረን የምናየው። አብዛኛው ጊዜ ብዙ ሀሳቦች አሉት። እነዚህን አዳዲስ ሀሳቦች እኛ አልፈንበት ስለመጣን ቀለል ባለ ሁኔታ ለእናንተ ልናሳያችሁ ነው የፈለግነው። በዚህ በተከታታይ ሁኔታ ስለ አጠቃላይ ሙሉ ክፍሎቹን እናያለን። 6 ምዕራፎች አሉት። የመጀመሪያው ምዕራፍ ስለ ፊሎሶፊ ነው። ኦር ከሎጂክ በላይ የሆነ ወይም ሎጂክን ጠቅልሎ የሚይዝ ፊሎሶፊ የሚባለውን መጀመሪያ ሎጂክ ራሱ የፊሎሶፊ አካል ስለሆነ ማለት ነው። ከዛ ስለ ሎጂክ ደግሞ በቻፕተር 2 እንመለከታለን። ቤዚክ የሎጂክ ኮንሰፕቶችን እናያለን። ምዕራፍ 3 ላይ ደግሞ ቻፕተር 3 ላይ ሎጂክ እንደገና ከላንጉጅ ጋር ወር ፊሎሶፊ ከላንጉጅ ጋር ያለውን ግንኙነት በደንብ ያብራራል። ቻፕተር 4 ክሪቲካል ቲንኪንግ፣ ይሄ ማለት ደግሞ ክሪቲካሊ እናስባለን ወይ እና ደግሞ ክሪቲካል ቲንከርስ እነማን ናቸው የሚለውን ዲፕሊ በደንብ እናያለን። ቻፕተር 5 ፋላሲ ነው። ፋላሲ ምንድን ነው? ሰዎች አርጊው ሲያደርጉ አንዱ ሰው ሌላኛውን ለማሳመን በሚሄድበት መንገድ ውስጥ የሚሰራቸው ልክ ያልሆኑ ተፋልሶች ወይም ልክ ያልሆኑ ስህተቶች፣ አርጊውመንት መሰራት የሌለበት ነገሮች ናቸው። እነዚህ ነገሮች ያው አይ ቲንክ አዳዲስ ቃል ሊሆንባችሁ ይችላል። ስናያቸው በደንብ ትረዱታላችሁ። የመጨረሻው ቻፕተር ሎጂካል ኮምፖዚሽን ነው። እሱንም ካታጎሪካል ኮምፖዚሽን እና እሱንም ጨምረን እናያለን። ብቻ ሁሉንም ብዙ ጊዜ ቻፕተር 6 አይካተትም፣ ፋላሲ ላይ ነው። ቻፕተሩ በጣም ብዙ ስለሆነ ፋላሲ ላይ በደንብ እናያለን። እንደ አጠቃላይ ግን በጣም የምትወዱት ኮርስ እንደሆነ እኔ አምናለሁ። እናንተም ከኛ ጋር የዚህ ቤተሰብ የቴኒቲ ኢትዮጵያ ቤተሰቦች እንድትሆኑ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ሼር እና ደግሞ ኮሜንት፣ ጥያቄም ካላችሁ ኮሜንት ላይ መጻፋችሁ አይረሳ። ወደ ትምህርቱ ከመግባቴ በፊት ግን አንድ ነገር ለእናንተ አዘጋጅተንላችኋል። እሱም ያው እንደምታውቁት ፍሬሽማን ላይ በጣም የሚያስፈልገን ብዙ ጋይዳንስ አለ። ያ ደግሞ ሞሮፍ እያንዳንዱ ትምህርቶች ያው መጽሐፉን እንደምታውቁት በጣም ትልቅ ነው፣ በጣም ብዙ ነው። ለማንበብ የመሰልቸት አይነት ነገር አለው። እኛም በጣም የሚቸገር ነበር እና የተለያዩ ቪዲዮዎች ለማየት ነበር የምንሞክረው። ያው እሱም አጥጋቢ የሆነ ቪዲዮ አልነበረም። እሱን ችግር ለመፍታት ነው እኛ እንደዚህ አይነት አሪፍ አድርገን እያንዳንዱን ሀሳቦች በደንብ አብራርተንላችሁ የምናሳያችሁ መሰረታዊ የሚባሉትን ነገሮች። ስለዚህ ያንን ደግሞ ሙሉን መጽሐፍ ማንበብ ሳይጠበቅባችሁ ሾርት ኖቶቹን በአሪፍ ሁኔታ ማንበብ ትችላላችሁ፣ አስቀምጠንላችኋል። እሱም ብቻ ደግሞ አይደለም፣ ያው ሎጂክ ላይ ሞር እየዘለቃችሁ ስትሄዱ በጣም ትረዱታላችሁ። በጣም ጥያቄዎች ያስፈልጋሉ። በተለይ ቻፕተር 2 ላይ እና ቻፕተር 5 ላይ ፋላሲ እና የሎጂክ ቤዚክ ሎጂክ ላይ የሚያስፈልጉ ጥያቄዎች አሉ። ስለዚህ እነሱን ጥያቄዎች በአግባቡ ወይም እነዛን ጥያቄዎች በደንብ እንድትሰሩ ኤክሰርሳይዝ እንድታረጉ ፈተና ላይ እነዚህ አይነት በጣም እንደውም የፈተናዎች ትኩረትም እዛም ላይ ስለሆነ በደንብ ጥያቄዎች እንድትሰሩ፣ ጥያቄዎችም ደግሞ ለብቻው አዘጋጅተንላችኋል። እሱንም ደግሞ አንድ ላይ አክሰስ ታደርጋላችሁ ማለት ነው። ስለዚህ ይህንን እንዴት ማግኘት እንችላለን የሚል ጥያቄ ከተከሰተባችሁ ዲስክሪፕሽን ላይ ለሾርት ኖት የሚል ጽሁፍ ላይ የቴሌግራም ዩዘር ኔም አለ። ከፈለጋችሁ ደግሞ በቀላሉ ስክሪን ላይ
አሁን በምትመለከቱት ዩዘር ኔም ያንን ማግኘት ትችላላችሁ ማለት ነው። በጣም አሪፍ ነው ማለት ለእናንተ በሚመጥን መልኩ አድርገን ያዘጋጀ ነው። ያው ለአንድ ምግብ በምታወጡት ወጪ ነው፣ በጣም ቀላል ነው። ይሄ ደግሞ ለዘለቄታው ማግኘት የምትችሉት ነገር ስለሆነ በቀላል ብር በ100 ብር ነው ያዘጋጀንላችሁ። ተጠቅማችሁት ግን በጣም ከዛ በላይ እንደምታተርፉበት እናምናለን፣ እናውቃለን። ስለዚህ ያን እንድትጠቀሙ እነግራችኋለን። በጣም ቀለል አድርገን ሎጂክን ባጭሩ አሪፍ አድርገን እንማራለን፣ እናያለን። አብራችሁን ቆዩ። ያው እንግዲህ ጽሁፌ ለምታዩት ነው። ያው ትንሽ አይነበብም፣ ግን ያው ስለማነብላችሁ ችግር የለውም። በጊዜ ሂደት ደግሞ እያሻሻል ነው አሪፍ አድርገን እንመጣለን ማለት ነው። እሺ ሎጂክን ከማየታችን በፊት በመጀመሪያ ፊሎሶፊን ማየት አለብን። ለምን ብንል ሎጂክ የፊሎሶፊ አካል ነው። ስለዚህ ሎጂክ ብለን ወደ ሎጂኩ ከመግባታችን በፊት አጠቃላዩን ሀሳቡን ዋናውን መልእክቱን መመልከት አለብን ማለት ነው። ስለዚህ መጀመሪያ ፊሎሶፊን ስናይ እዚህም ጋር ከተጻፈው ውጪ ከሁለት ቃል የመጣ ቃል የግሪክ ቃል ነው ፊሎሶፊ። ፊሎ እና ሶፊያ ከሚል የግሪክ ቃል የመጣ ነው። ፊሎ ማለት ዊዝደም ጥበብ ማለት ሲሆን ሶፊያ ደግሞ መውደድ ፍቅር ማለት ነው። ስለዚህ ጥበብን ማፍቀር ጥበብን መውደድ የሚል አይነት ሀሳብ ይሰጣል። ስለዚህ በጀነራል ጠቅልለን ስንፈታው ግን እዚህ ጋር እንደምንመለከተው ኤሴት ኦፍ ቪውስ ቢሊቭስ አባውት ላይፍ ኤንድ ዩኒቨርስ ስለ ላይፍ እና ወይም ስለ ህይወትና ህይወት ስላለው አጠቃላይ በህይወታችን ውስጥ ስላሉ ነገሮች እና አጠቃላዩ ስለ ዩኒቨርስ ወይም ይህንን ከዚህ ዓለም ውጭ ያሉትንም ሁሉንም ዓለማት የሚይዘውን ዩኒቨርስ ስለነሱ አጠቃላይ ያለ እይታ ያለ አስተሳሰብ ያለ እምነትን የሚያመለክት ነው። ስለዚህ ኤሴት ኦፍ ቪውስ ነው አጠቃላይ ወይም የምልከታዎች ስብስብ ነው ምን ፊሎሶፊ ማለት ነው። ስለዚህ በዚህ ውስጥ እነዚህን 3 ነጥቦች መመልከት እንችላለን በፊሎሶፊ ውስጥ ማለት ነው። የመጀመሪያው ፕሮሰሲንግ ኦፍ ሪፍሌክቲንግ ኤንድ ክሪቲሳይዚንግ ሞስት ዲፕሊ ሄልድ ኮንሰፕሽን ኤንድ ቢሊፍስ። የተለያዩ ኮንሰፕቶች አሉ፣ አስተሳሰቦች አሉ። እነዛን አስተሳሰቦች ምን ማድረግ ነው? ሪፍሌክት እና ክሪቲሳይዝ የሆኑ ሀሳቦችን፣ አስተሳሰቦችን፣ እምነቶችን መናገር፣ መግለጽ ከዛ ደግሞ ያን አስተሳሰብ ደግሞ ሌላ ሰው መጥቶ ደግሞ ክሪቲሳይዝ ማድረግ ወይም ምን ማድረግ ነው? ያንን አስተሳሰብ የሚቃወም ወይም ደግሞ ያንን አስተሳሰብ ትክክል ለመሆኑ መፈተን የሚለውን የሚወክል ነው። ስለዚህ በዚህ ፕሮሰስ ውስጥ ያለ ነገር ብዙ ጊዜ እንደምናውቀው ፍልስፍና ሲባል ብዙ ሰዎች የሆነ የሚያሳብድ ነገር እንደዚህ አይነት ነገር አድርገው ያስቡታል። ግን እንደሱ አይነት አይደለም። ፍልስፍና መጠየቅ፣ መማር፣ ማወቅ ወይም ደግሞ የሆነ ሰው የሆነ ነገር መጥቶ ሲላችሁ ያንን በሚያስብ ወይም ያንን ፕሮሰስ በሚያደርግ አእምሮ መሞገት መቻል። ስለዚህ በቀላሉ እንደዛ ብለን መፍታት እንችላለን። አሁን ያየነውን ደግሞ እዚህ ጋር ማየት እንችላለን። ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አስ ኤ ሆል። ስለዚህ ምክንያታዊ የሆነ ወይም በምክንያት የተገራ የወርልድን ወይም አጠቃላይ ዓለማትን በምክንያታዊነት መመልከት፣ ነገሮችን ዝም ብለን መፈረጅ ሳይሆን በምክንያታዊነት ወይም ማይንዳችንን ይሄ አእምሯችንን ተጠቅመን ያንን ዓለምን የምንረዳበትን መንገድ የምንፈጥርበት። ቀጥሎ ምን እናያለን? ሎጂካል አናሊሲስ ኦፍ ላንጉዌጅ ክላሪፊኬሽን ኦፍ ዘ ሚኒንግ ወርድስ ኤንድ ኮንሰፕትስ። አሁን እኔ የሆነ ቃል እያወራው ስለዚህ የሆነ ንግግር እየተናገርኩ ፍልስፍና ወይም የፍልስፍና ንግግሮችን ስናገር ግን ከቃላት የሚዘልን ምን ይኖረዋል? ሎጂካል አናሊሲስ ይኖረዋል። ስለዚህ ምንድነው ሎጂካል አናሊሲስ ማለት? ምክንያታዊ የሆነ ንግግር። ለምሳሌ ለምናገረው ለእያንዳንዱ ነገር ምክንያታዊነት ማስረጃ ያለውን ነገር ማቅረብ ስችል ያኔ ምን ይባላል? ሎጂካል አናሊሲስ ይባላል ማለት ነው። ስለዚህ ላንጉዌጅን ወይም ቋንቋን እንዴት ነው በሎጂካል አናሊሲስ መጠቀም የምንችለው የሚለውንም ጠቅልሎ የሚያጠና ነው። ያው ይሄ በአጭሩ ነው፣ በጣም ሰፊ ነው። ኖታችን ላይ ማግኘት ትችላላችሁ። ሌላው ኮር ብራንቾቹን የፊሎሶፊ እንመለከታለን።
እነዚህ ኮር ብራንቾቹ ፊሎሶፊ እንዳልኳችሁ በጣም ሰፊ ነው። ስለዚህ እነዛን ያ በጣም ሰፊ የሆነውን ነገር በአራት ከፍለን እንደዚህ አይነት ክፍሎች እናስቀምጠዋለን በጣም ሰፊ ስለሆነ። የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ ማለት ፊሎሶፊካል ስተዲ ኦፍ ሪያሊቲ ወይም ኤግዚስታንስ፣ ስለ ሪያሊቲ ወይም ኤግዚስት ስለሚያደርግ ነገር ወይም አንድ እውነታ የተፈጠረ እውነታም ሊሆን ይችላል፣ አንድ የተፈጠረ እውነታም ሊሆን ይችላል፣ ወይም ደግሞ ኤግዚስት ስለሚያደርግ ነገር ወይም ስለ ምንድነው የሚባለው በአካል ስላለ ነገር የሚያጠና ነው። ፊሎሶፊካል ስተዲ ነው። አሁን በኋላ ላይ እሱንም ዘርዝረን ስለምንመለከተው እንትኑን ባጭሩ ዲፋይን እያደረግን እንቀጥላለን። ሁለተኛው ደግሞ ኢፒስቲሞሎጂ ነው። ኢፒስቲሞሎጂ ማለት ፊሎሶፊካል ስተዲ ኦፍ ኖሌጅ፣ ስለ አንድ ኖሌጅ ወይም እውቀት ወይም ስለ እውነት ምንድን ነው፣ እውቀት ምንድን ነው የሚሉ ነገሮች፣ እነዚህ አይነት ጥያቄዎች ላይ ትኩረት ያደረገው ምንድን ነው የሚባለው የፊሎሶፊ ብራንች ኢፒስቲሞሎጂ ነው። ስለዚህ የፊሎሶፊካል ወይም ጥያቄን የመጠየቅ ወይም የሆነን ነገር ዲስከቨር ለማድረግ ለማወቅ ያለ ጥረት ነው፣ ስተዲ ነው። ስለዛ ስተዲ የሚያጠና ነው። ግን ስለምንድን ነው የሚያጠናው? ስለ ኖሌጅ እና ስለ ትሩዝ ነው። ቀጥሎ ደግሞ አክሲዮሎጂ መመልከት እንችላለን። አክሲዮሎጂ ፊሎሶፊካል ስተዲ ነው፣ ግን እንደ ሌሎቹ እንደ ሜታፊዚክስም እንደ ኤፒስቲሞሎጂ ፊሎሶፊካል ስተዲ ነው፣ ግን የሚያተኩረው ቫሊዩ ኤንድ ወርዝ ኦፍ ሰምቲንግ። በማህበረሰባችን ለምሳሌ የማህበረሰብ ፍልስፍናዎች አሉ። ማህበረሰባችን በእያንዳንዱ የህይወት እንቅስቃሴ ውስጥ የየራሱ የሆነ ፍልስፍና ያስቀመጣቸው የደነገጋቸው ነገሮች አሉ። ስለዚህ እነዛ ነገሮች ከየት መጡ ወር ደግሞ እነዛ ነገሮች ምንድን ናቸው እያለ እዛ ላይ አተኩሮ ስለ ቫሊዩ እና ጥቅማቸው የሆነ ነገር ምንድን ነው የሚጠቅመው የሚለውን አይነት ትኩረት አድርጎ ስለ አንድ ነገር ይሄ ነገር ምንድነው ጥቅሙ የሚለውን አይነት ትኩረት አድርጎ የሚያወራው የፊሎሶፊ ብራንች አክሲዮሎጂ ነው። አራተኛው ሎጂክ ነው። ቅድም ብያችኋለሁ የፊሎሶፊ አንዱ አካል ነው ሎጂክ። ስለዚህ ወደ ዋናው ወደ ላይ ነው ማለት ነው። ስለዚህ ሎጂክ ደግሞ ስተዲ ኦፍ አርጊውመንት እና ሪዝን። አርጊውመንት ማለት ምን ማለት ነው? አንድ ሰው ሲከራከር፣ እኔና የሆነ ሰው ስንከራከር ምን ይፈጠራል? ሁለታችንም የየራሳችን ሐሳብ ይኖረናል። ስለዚህ ሐሳባችን ግን እንዲገዛ ሐሳባችን በምክንያታዊነት መደገፍ አለበት። ስለዚህ ለዛ ምክንያታዊነት እንዲደገፍ ሎጂክ በጣም መሰረታዊና አስፈላጊ ነገር ነው። ምክንያቱም ያ አርጊውመንትን ይሰጣል። ስለዚህ ሎጂክ ተጠቅመን ወይም ያንን ሰው ለመርታት በተለይ እነዚህ ሐሳቦች ፊሎሶፊም የተመሰረተው የድሮ ግሪክ ነው እንደምናውቀው። ግሪኮች በጣም በዚህ ይታወቃሉ። የሚታወቁበት አንዱ ነገር ምንድን ነው? እነ አርስቶትልን ብንል እነ ሶክራተስን ብንል ይሟገቱ ነበር። በትልቅ ስቴዲየም አድርገው የሆነ ሐሳብ ላይ ይሄ እንደዚህ ነው፣ ይሄንን ወደኋላ ተመልሰን ያው ከናንተ በጣም ብዙ እንዳልተለየ ለማረጋገጥ እዛው ወደ ባዮሎጂ ተመልሰን ወደኋላ ብናይ ኦር ኬሚስትሪም ላይ ብናይ አርስቶትል ያነሳው አለ ሐሳብ አለ። ከዛ ደግሞ አይ ቲንክ ዲሞክራተስ ይሁን ብቻ እንደዚህ አይነት አርስቶትል እና ዲሞክራተስ የተጣሉባቸው የአተም ፍቺዎች አሉ። በቃ እሱ ነው። ስለዚህ አሁን አርስቶትል ስለ አተም የሚያስበውን ነገር ይናገራል፣ ዲሞክራተስም የሚናገረው ይናገራል። ስለዚህ በዛ ውስጥ ሙግት ያደርጋሉ። ስለዚህ ያን የማሳመን ብቃት ያን ስለዛ የማሳመን መንገድ ስለዛ ሪዝነብል ስለመሆን መንገድ የሚያጠናው ሎጂክ ነው ማለት ነው። ስለዚህ ይሄ የዚህ ብራንች ነው። አሁን ትንሽ ሰፋ አድርገን በውስጣቸው የያዙትንም ነገሮች ለመመልከት እንሞክራለን። በዛሬው ኤፒሶዳችን ግን ሜታ ፊዚክስን ብቻ እናያለን። በቀጣይ ደግሞ ሌሎቹን እንቀጥላለን ማለት ነው። እሺ ሜታፊዚክስ derived from ሜታ ኤንድ ፊዚካ ከሜታ እና ፊዚካ ከሚሉ ቃሎች ድራይቭ የተደረገ። ስለዚህ እነዚህም የግሪክ ቃሎች ናቸው። አብዛኛው የምታገኟቸው እዚህ የግሪክ ቃላቶች ናቸው። ስለዚህ ምንድናቸው ሜታ እና ፊዚካ ካልን ሜታ ማለት አፍተር ማለት ነው። ፊዚካ ማለት ደግሞ ወይም ፊዚካ ካልን ደግሞ ፊዚክስ ማለት። ስለዚህ አፍተር ፊዚክስ ኦር እዚህ ጋር እንደምናየው ቲንግስ አፍተር ፊዚክስ። ፊዚክስ ማለት ያው እንደተማርነው ስለ ናቹራል ነገሮች፣ ስለ ስፔስ፣ ስለ ታይም ምናምን ስለ እነዚህ ነገሮች ነው የሚያጠናው ፊዚክስ። ስለዚህ ናቹራል የሆኑ ነገሮችን ማጥናት ነው የፊዚክስ ትኩረት። ስለዚህ ከናቹራል ከተፈጠሩ ነገሮች
አሁን ኔቸር ብለን ከምንላቸው ነገሮች ጀርባ ምን አለ? እነዚህ ነገሮች በምን አይነት መንገድ መጡ ሊሆን ይችላል። እነዚህ ነገሮች ምንድናቸውም ሊሆን ይችላል። ስለዚህ እነዚህን ጨምሮ ጠቅልሎ የሚያጠና ነው። ስለዚህ ሜታፊዚክስ አብዛኛው ትኩረቱ ኔቸር ላይ አፍተር ፊዚክስ። ስለዚህ ከተፈጥሮ ጀርባ ወይም ከተፈጥሮ በኋላ ያሉትን ነገሮች ወይም ስለተፈጥሮ አተኩሮ የሚያጠና። እሺ ለምሳሌ የሚያያቸውን ዲልስ የሚያደርጋቸውን ወይም የሚመለከታቸውን ጉዳዮች እንመልከት። የመጀመሪያው ሪያሊቲ ኦፍ ጋድ፣ እግዚአብሔር አለ ወይ? በነገራችን ላይ ብዙ ጊዜ ፍልስፍናን ስንረዳ ፍልስፍናን ስናስብ በቃ የተፈላሰፈ ሁሉ እግዚአብሔር የለም የሚል አይነት እሳቤዎች አሉ። ነገር ግን ከዛ በተቃራኒ ደግሞ እግዚአብሔር አለም ብሎ የሚሞግቱ ፈላስፎች አሉ። ስለዚህ ፍልስፍና ግን በራሱ ጠቅልሎ እግዚአብሔር የለም የሚል ሳይሆን ያ እግዚአብሔር አለ ብለን ያልነውን ነገር በሪዝን አሳዩ ብሎ የሚጠይቅ። ስለዚህ አሁን ሪያሊቲ ኦፍ ጋድ የእግዚአብሔርን መኖር አለ ወይስ የለም የሚለውን እንድናረጋግጥ፣ ፍሪደም ነፃነት፣ ሶል ነፍስ ወይም ኢሞራሊቲ ይሄ አላግባብ የሆነ ከሞራል የወጡ ነገሮች፣ እንደገና ዘ ማይንድ ቦዲ ፕሮብሌም በአእምሮና በአካል መካከል ያለ ችግር ብዙ ጊዜ ቦዲ ላይ የማተኮር ነገር ይኖራል እና የፊሎሶፊ ዋና ሀሳብ ማይንድን እንጠቀም፣ ብሬን ሳይሆን ብሬን የሰውነታችን አካል አንጎል የምንለው ማለት ነው። አንጎል በሚሰራው ስራ ውስጥ ግን አእምሮ የሚባል ነገር አለ የሚያስበው ማለት ነው። ስለዚህ እሱን በደንብ እንድንጠቀም እሱን በደንብ እንድንረዳ የሚያደርግ ነው። ስለዚህ ኤንድ ፎርም ኤንድ ሰብስታንስ ስለ ሰብስታንሶች ፎርም፣ ሪሌሽንሺፕ፣ ኮዝ ኢፌክት፣ የኮዝ እና ኢፌክት የምክንያትና የውጤት የሆነ ነገር በመኖሩ ምን አለ የሚለውን የነዚህ ምክንያትና ውጤቶችንም ጠቅልሎ የሚያሳየን ማለት ነው። ስለዚህ ሜታ ፊዚክስ ወይም አሁን ያወራ ነው ይሄ ከተፈጥሮ ጀርባ ያለውን ነገር ያጠናል ብለን ያልነው ነገር ስለምንድን ነው? እስኪ የሚያነሳቸውን ጥያቄዎች እንመልከት። ለምሳሌ ዋት ኢዝ ሪያሊቲ? ሪያሊቲ ምንድን ነው? አሁን አንድ ነገር ሪያሊቲ እውነታ ነው አይደል? የተፈጠረ ነገር ነው። እሱ ነገር የተፈጠረው ነገር ምንድን ነው? ይሄ አሁን የሜታፊዚክስ ጥያቄ ነው። ሜታፊዚክስ አሁን ከነዚህ ብራንቾች ውስጥ ሜታፊዚክስ የሚመለከተው ብራንች ነው። አሁን እኛ ሜታፊዚክስ ላይ ስንሆን ነው እነዚህ ነገሮች መረዳት የምንችለው ማለት ነው። ስለዚህ ዋት ኢዝ ሪያሊቲ የመጀመሪያው ነው። ሁለተኛው ዳዝ ጋድ ኤግዚስት? እግዚአብሔር አለ? ይህም ጥያቄ ማለት እግዚአብሔር አለ። ስለዚህ ይህም የማን ነው? የሜታፊዚክስ ነው። ምክንያቱም ጋድ ብለን እግዚአብሔር ብለን የምንለው ኔቸርን የፈጠረ ነው። ኦኬ ኔቸርን የፈጠረው አለ ብሎ የሚጠይቅ ነው አንዱ ማለት ነው። ዋት ኢዝ ዘ ኔቸር ኦፍ አልቲሜት ሪያሊቲ? የአንድ ፍጥረት ወይም ኔቸር የተፈጠረ ነገር የመጨረሻው እውነታው ምንድን ነው? የተፈጠረበት የመጨረሻ እውነታ ምክንያቱ ምንድን ነው? ዋት ኢዝ ዘ ማይንድ? አእምሮ የሚባለው የሚያስበው። ኤንድ ዋት ኢዝ ዘ ሪሌሽንሺፕ ቱ ዘ ቦዲ? አሁን እዚህ ጋር በደንብ ማየት እንችላለን። አእምሮ ምንድን ነው? ቅድም ብያለው፣ አንጎል አይደለም። አንጎል እንትን ነው፣ ብሬን ነው። ብሬን የቦዲ አካል ከቦዲ ውስጥ አንዱ ግን በብሬን ውስጥ እንድናስብ እያንዳንዱን እንቅስቃሴዎቻችንን የሚቆጣጠረው ግን ማይንድ፣ አስተሳሰቦቻችን፣ የምናስበውን ነገር አሁን ልንሰራ የምናስባቸውን ነገር የሆነ ነገር ልንሰራ ስንል ምክንያቱ ምንድን ነው፣ እንዴት ነው ማድረግ ያለብን የሚለውን የሚቆጣጠረው ማይንድ ነው። ስለዚህ ይሄ ማይንድ የምንለው ነገር ከቦዲ ጋር አካላችን አሁን የምንጠቀመው ወይም ኖርማሊ ፊዚካል አካላችን ጋር ያለው ግንኙነት ምንድን ነው ብሎ የሚያጠና ነው። ስለዚህ ይሄ በጣም አስፈላጊ የሆነ ትምህርት ነው። በጣም እንደምትወዱት አልጠራጠርም። ቀጥሎ what ሜታፊዚክስ participate in 4 parts። አሁን ቅድም ምናል ፊሎሶፊ ስንት ብራንቾች አሉት? እነዚህን ብራንቾች በደንብ ያዙ፣ በጣም ቀለል አድርጋችሁ ማለት ነው። ፊሎሶፊ 4 ብራንቾች አሉት አለ። ሜታፊዚክስ፣ ኤፒስቲሞሎጂ፣ አክሲዮሎጂ እና ሎጂክ አለው። ስለዚህ እነዚህ ደግሞ የየራሳቸው የሆነ ብራንች አላቸው። ስለዚህ አሁን የሜታፊዚክስን መሰረታዊ የሆኑ 4 ብራንቾች አሉት። ስለዚህ ሜታፊዚክስ እነዚህን ያጠናላል እና
እነዚህ አሁን እርስ በርሳቸው የሚለያዩ ሰፊ ሀሳቦች ናቸው። ስለዚህ ይህንን ለመጠቅለል 4 ፓርቶች ላይ ከፍለን መመልከት እንችላለን። የመጀመሪያው ኮስሞሎጂካል አስፔክት ነው። ኮስሞሎጂካል አስፔክት ማለት study of theories about the origin, nature and development of universe as orderly system። ኮስሞሎጂ የኮስሞሎጂካል አስፔክት ትኩረት አድርጎ የሚያጠናው ቲዮሪስ አባውት the origin የሆነ ነገር መነሻው ወይም አንድ ፍጥረት ልክ ሲፈጠር መነሻው ምንድነው፣ ኦሪጂኑ ምንድነው የሚለውን አንድ። 2 ኔቸር ኦኬ የምንመለከታቸው የሆኑ ፍጥረቶች ቲዮሪስ ስተዲ ስለነዚህ ነው የሚያጠናው። ኦሪጂን አለ፣ የሆነ ነገር የተነሳበት መነሻ አለ፣ ኔቸር አለ፣ ፍጥረቱ ደግሞ አለ። ከዛ ደግሞ ስለ መነሻው አለን፣ ስለ ፍጥረቱ አለን። ከዛ ዲቨሎፕመንት ኦፍ ዩኒቨርስ፣ ያው በየትኛውም ሳይንስ እንደምታውቁት ዩኒቨርሳችን በየጊዜው አፕዴት እየሆነች ለውጦችን እያስተናገደች የመጣች ነው፣ ዲቨሎፕ እያደረገች የመጣች ነው። ስለዚህ ዲቨሎፕመንት ኦፍ ዩኒቨርስ ምንድን ነው ብለን ደግሞ እንደገና የምንጠይቅበት ማለት ነው። ቀጥሎስ አንኦርደርሊ ሲስተም፣ አጠቃላይ እንዴት ነው ዩኒቨርስ ዲቨሎፕ የሆነችው እና ሲስተሙ እንዴት ነው የተገነባው የሚለውን አተኩረን የምናጠናበት ነው። እስኪ የዚህን ኩዌስችኖች እንመልከት። የመጀመሪያው how did the universe originate and develop? እንዴት ነው ዩኒቨርስ የሆነ ነገር ማለት ልክ መነሻዋ እንዴት ነው፣ ዩኒቨርስ እንዴት ተነሳች፣ ከየት መጣች፣ ከዛስ እንዴትስ ደግሞ አሁን የደረሰችበት ደረሰች፣ እንዴት ዲቨሎፕ ሆነች። እነዚህ ነገሮች በሜታፊዚክስ ስር የሚጠኑ ናቸው። ከሜታፊዚክስም ኮስሞሎጂካል አስፔክቶች ናቸው። ስለ ኮስሞሎጂ ስናጠና የምናያቸው አስፔክቶች ናቸው። ዩኒቨርስ እንዴት ተጀመረች፣ ከዛ ደግሞ እንዴት ዲቨሎፕ አደረገች። ቀጥሎስ ዲድ ኢት ካም አባውት አን አክሲደንት ኦር ዲዛይን። አሁን ደግሞ ምን መመልከት እንችላለን እዚህ ጋር ዲድ ኢት ካም አባውት አክሲደንት፣ በአክሲደንት ወይም በድንገት ነው የመጣችው ዩኒቨርስ። አንዳንዶች ለምሳሌ የሚያመልኩት ድንገት የሆኑ ነገሮች ከሆኑ ነገሮች ጋር ሲጋጩ እንትንና እንትን ሂሊየም እና ሃይድሮጅን ምናምን እነዚህ እየተጋጩ ከዛ ዩኒቨርስ ተፈጠረች። መቼ? ድንገት፣ አይታወቅም ጊዜው። ስለዚህ በድንገት ተፈጠረች። ኦኬ ይሄ ሪዝን ያስኬዳል፣ ሪዝን አውት የምናደርግበት ነው። ከዛ ደግሞ እንዴት ደግሞ ዲዛይን ሆነች የሚለውን የምናጠናበት ማለት ነው። ከዛ እና ደግሞ እንደገና ዳዝ ኢት ኤግዚስት ሃቭ አን ፐርፐዝ፣ በፐርፐዝ ነው በምክንያት ነው የተፈጠረችው የሚለውንም ጨምረን የምናጠናበት ነው። ቀጥሎ የምናየው ደግሞ ቴዎሎጂካል አስፔክት ነው። ቴዎሎጂካል አስፔክት ፓርት ኦፍ ሪሊጂየስ ቲዮሪ ዛት ዲልስ አባውት ጋድ። ይሄ ደግሞ የሪሊጂየሱን ቲዮሪ አስፔክቶቹን ሌላኛውን እይታ የሚያሳየን ነው። ከምን አንጻር? ከእግዚአብሔር ወይም እግዚአብሔር አለ ወይስ የለም ከሚለው ፖይንት ኦፍ ቪው። ይሄ ብቻውን ራሱ ስተዲ አለ፣ ለብቻው የሚጠና ነው። መጀመሪያ ኢዝ ዜር ኤ ጋድ፣ የመጀመሪያው ጥያቄ እግዚአብሔር አለ። እሺ ኢፍ ሶ ዜር ኢዝ ዋን ኦር ሞር ዛን ዋን። ኦኬ እሺ እግዚአብሔር አለ ካለን አንድ ነው ወይስ ብዙ ነው? ይሄ እዚህ ላይ ቴዎሎጂካል አስፔክት ላይ የሚጠኑ ናቸው። ኢፍ ጋድ ኢዝ ቦዝ ኦል ጉድ ኤንድ ፓወርፉል ዋይ ዳዝ ኢቪል ኤግዚስት? እሺ እግዚአብሔር አለ አለ። እሺ እግዚአብሔር መልካም ነው ደግሞ እንላለን። ኦኬ እሺ ክፋትስ እንዴት መጣ? እነዚህ ሁሉ ጥያቄዎች የሚጠየቁት በቴዎሎጂካል አስፔክት ስር ነው። ቀጥሎ ደግሞ አንትሮፖሎጂካል አስፔክት ነው። ይሄ ደግሞ ዲልስ ዊዝ ስተዲ ኦፍ ሂውማን። አሁን ደግሞ ስለ ጋድ አየን፣ ስለ ኮስሞሎጂካል ዩኒቨርስ አየን። አሁን ደግሞ ስለማን ሂውማንስ ደግሞ ሂውማን ብቻውን የሚጠና ነው። ስለዚህ ስለ ሂውማን ቢንግ እንዴት ነው፣ ለምሳሌ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ማይንድ ኤንድ ቦዲ ቅድም ያለው። አሁን ቅድም ያለውን ፈተና ላይ ቢመጣ የት ውስጥ ይካተታል? ከሜታፊዚክስ ውስጥ አንትሮፖሎጂካል አስፔክት ማይንድ እና ቦዲ እንዴት ነው፣ ምንድነው ሪሌሽንሺፓቸው፣ ግንኙነታቸው። what is humanity's moral status፣ የሂውማኒቲ ሞራል ስታተሱ ምን አይነት ነው የሚለውንም ደግሞ በዚሁ አንትሮፖሎጂካል እሳቤ የሚከተት ነው። የመጨረሻው ኦንቶሎጂ ማለት ደግሞ ስተዲ አባውት አልቲሜት ኔቸር ኤንድ ሪያሊቲ ኤግዚስተንስ። ቅድም ብለናል ሜታፊዚክስ ላይ አንደኛው የሚያደርገው ነገር አልቲሜት የሆነ ኔቸር፣ እዛ ጋር ጥያቄዎቹን አይተናል ስለ አልቲሜት ኔቸር የተጠየቀ። ስለዚህ ይሄም ዋና አትኩሮ የሚጠይቀው ነገር ምንድነው? የኔቸር መጨረሻዋ የመጨረሻ ግቡ ምንድን ነው?
የኤግዚስታንሱ ምክንያት የኤግዚስታንሱ የመጨረሻ አስፈላጊው ነገር ምንድን ነው የሚለውን የሚጠይቅ ነው ኦንቶሎጂ። ምን ይላል? ለምሳሌ ከጥያቄዎቹ መካከል is basic reality found in matter or physical energy? ኦኬ በጣም አስፈላጊ የሆነው እውነታ ያለው ማተር ላይ ነው፣ ቁስ አካል ማለት ነው። ቁስ አካል ላይ ነው ወይስ ፊዚካል ኢነርጂ ነው? በፊዚካል ውስጥ ያለ ኢነርጂ ላይ ነው። ይሄ የምን አካል ነው? የኦንቶሎጂ አካል። ሌላኛው ደግሞ is it found in spirit or spiritual energy? በስፒሪት ነው ወይስ ስፒሪቹዋል ኢነርጂ ላይ ብቻ ነው ያለው? ምን ሪያሊቲ በስፒሪት ውስጥ በመንፈስ ውስጥ ነው ወይስ በመንፈስ ውስጥ ባለው ኃይል ውስጥ ነው ያለው? እነዚህን ሁሉ ጠቅልሎ ደግሞ የሚያጠናው ኦንቶሎጂ ነው ማለት ነው። አጠቃላይ ያየነውን ወይም ደግሞ በዛሬው ክፍል ይህንን አይተናል። በቀጣይ ክፍል ደግሞ ኤፒስቲሞሎጂ፣ አክሲዮሎጂ እና ሎጂክን እናያለን። ሜታፊዚክስን ግን በአጭሩ ግልጽ በሆነ ሁኔታ ይህን ይመስላል። ለዛሬው ያለን ፕሮግራም ይህን ይመስላል። እስካሁን እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ቴሌግራም አለን፣ የቴክኒክ ኢትዮጵያ ቴሌግራም አለን። እዛ ላይ ጆይን ማለት ትችላላችሁ። ቅድም ያልኳችሁን ደግሞ ሾርት ኖቱን እንዳትረሱት። ምክንያቱም አንድ ካፌ አንድ ቀን ውጭ የምትበሉትን ካፌ ገብታችሁ እንደመብላት ነው። ያቺን ብትከፍሉ ግን በጣም ብዙ ነገር ማግኘት ትችላላችሁ። ለፈተናችሁ በጣም የሚጠቅም ነው። ስለዚህ በዚህ አይነት መልኩ እንቀጥላለን። እስከ መጨረሻው አብራችሁን ስለተከታተላችሁ እናመሰግናለን። ቴሌግራም ጆይን ማለታችሁ እንዳይረሳ። እንወዳችኋለን።